ኡስታዝ እሱ ሲንደረደር ታዩታላችሁ። በቃ አልቀበልም 5 ደቂቃ ካልሆነ ይላል። በነቢያቶች የተመሰከረለት እውነተኛ አምላክ እግዚአብሔር ነው ወይስ አላህ ነው የሚል ሰፊ ርዕስ ይዘክ በ5 ደቂቃ እንዴት ነው ሐሳብን የምትገልጸው? እኔ ራሱ የነሱን ዲቤት ይሄው ለማብራራት ስንት ደቂቃ እንደመፈጀብኝ ከፈለክ ደቂቃህን ይሄው ደቂቃህን እና ማይሆን ነገር ነው የተደረገው። የመጀመሪያው ደቂቃ ላይ ለመፖስት ሞክሬያለሁ። ገብታችሁ ቪዲዮውን ይዩት፣ ሪፖስትም አድርጉት። 5 ደቂቃ እፎይ የተናገራትን ቪዲዮ አስገብቻለሁ። ከዛ ባለፈ ደግሞ ኡስታዝ እሱ ለእፎይ የተሰጠው ደቂቃ ላይ ኢንተራፕት ያደርግ ነበር፣ መሀል ላይ እየገባ ያቋርጥ ነበር። የተፈለገው በአንጻሩ በህዝበ ሙስሊሙ ዘንድ እፎይ የተባለ ወንድም ተሳዳቢ ነው የሚል ተደጋጋሚ ክስ ስለተከሰሰና ያንን እንዲያምኑ ስለተፈለገ እፎይን የስሜት ለውጥ እንዲያደርግ በማድረግ ተሳዳቢ እንደሆነ ለማስመስከር ነው እንጂ የተገባው ሃይማኖታችሁን ለማረጋገጥ አልነበረም የገባችሁት። ይሄንን በሰፊ ነው ያየሁት። ለምሳሌ አንድ የተዘጋጀ ሰው ስለ አምላኩ ስለ ጌታው ለመናገር የተዘጋጀ ዝግጅት ያደረገ ጽሑፍ ያሰናዳ ሰው አትሊስት 1 ሰዓትም በላይ ቢያወራ ደስ ይለዋል። ስለዚህ የደቂቃ ውስንነቱ አሁን የመረጠው ደቂቃ ውስንነት የዝግጅት እጥረት እንዳለ የሚያሳይ ነው። በትክክል የዝግጅት እጥረት አለ። በቃ የዝግጅት 5 ደቂቃ እንዴት ስለ አምላክ ይበቃኛል ትላለህ? ሌላው እኛ የተጉላላ ነው፣ እኛ የጠበቅነው፣ እኛ ውይይቱን በሰዓቱ ተገኝተን ታብታብ ስናደርግ የቻልነውን ስናደርግ የነበርነው ሰዎች ተወን። አጉላልታችሁናል፣ እንቅልፋችንን በደላችሁታል፣ ስርዓተ ኑሯችን አናግታችሁታል። ደቂቃ በእንትን ሰዓት በመዝረፋችሁ ማለት ነው። ከዛም ባለፈ ሰፊ የሆነ ትምህርት ስለ እስልምና ስለ ክርስትናም እናገኛለን ብለን ተስፋ ስናደርግ አምላካችሁን ከማብራራት ይልቅ የሰዓት ውስንነትን የፈለከው ይሄ የዝግጅት እጥረት እንዳለ የሚያሳየን። ከዛም ባለፈ እፎይ ላቀረባቸው ሐሳቦች ለምሳሌ አላህ ቀኝ እግር አለው፣ ባት አለው፣ እጅ አለው፣ አይን አለው የሚለው የእስልምና እምነት ሊተራሊ በቀጥታ የሚወስዳቸውን ትምህርቶቹን አንስቶ ይሄን ነገር ተቀበላለህ ወይ ብሎ ኡስታዝ እሱን ሲጠይቀው ኡስታዝ እሱ አምላኩን ከእግዚአብሔር ጋር ለማመጣጠን ነው እንጂ ሲሞክር የሞከረው እንጂ አምላኩ የተለየ መሆኑን ለመግለጽ ሲሞክር አላየሁትም። አምላክህ እኮ እንደ እግዚአብሔር መሆኑን እንድትናገር አይደለም አንተ የገባው። አንተ አምላክህ ከአማልክቶችም ከአምላኮችም መካከል ልዩ እንደሆነ ልታሳይ ነው የገባው። አለቅ። የኛ እግዚአብሔር ከአማልክት መካከል ልዩ ነው። የኛ እግዚአብሔር ተወዳዳሪ የለው፣ አምሳያ የለው፣ እኩያ የለውም ሊል ነው እንጂ እፎይ የገባው እንጂ በፍጹም አምላኩን ከአምላካችሁ ከአላህ ጋር ለማነጻጸርም አይደለም የገባው። ስለዚህ እፎይ ስለ እግር ሲያነሳ እግር የሚል ነገር ሰርች ሲያደርግ ተመልክቻለሁ ኡስታዝ እሱ። ያንዱ የዝግጅት እጥረት ማሳያ ነው። ስለዚህ የተለያዩ ሐሳቦች ነው እየተነሱ ያሉት እና ኡስታዝ እሱ በጣም ዝግጅት የጠገበ በጣም መጽሐፍ ቅዱስን የተረዳ ለሚመስላችሁ ሙስሊሞች አሁንም ማስጠነቀቃችሁና ምነግራችሁ እኔ እስልምና ቅበተ እምነት ላይ ምሰራም ሰው አይደለም። ያን ያህል እንትን አለ፣ ግን ሰሞንኛ ጉዳይ ስለሆነ ይሄን ጉዳይ ሳልናገር ማለፍ አልችልም። ተናዳል የምትሉ ሰዎች ምንም የተናደድኩት ነገር የለም። ሐሳቤን ቶሎ ለመጨረስ ነው። ራይድ ይዤ ከአንድ ቦታ ወደ አንድ ቦታ እየሄድኩ ነው። ከወረድኩ አቋርጠዋለሁ እንትኑን ላይቭና ቶሎ የምናገረው ስለተናደድኩ ሳይሆን ሐሳቤን ጠቅልል አድርጌ ለመናገር ነውና ኡስታዝ እሱ ዝግጅት አልነበረው። እሱን እንዴት አወካላችሁ? በቪዲዮ ሰርቼ ወደ በኋላ አካባቢ ጊዜ ሳገኝ ቪዲዮ ሙሉ ስላለኝ እየቆረጥኩ ኤዲት አድርጌ እንዴት አድርጎ ሰርች ሲያደርግ እንደነበር አሳያችኋለሁ። ለምሳሌ እግር የሚለውን ሰርች አድርጎ እግር የሚል ሰርች አድርጎ በቢጫ ላፕቶፓችሁ ላይ መጽሐፍ ቅዱስ ጭናችሁ ሰርች ስታደርጉ ፊደላት ሰርች ያደረጋችኋቸው ፊደላቶች የሚመጡት በቢጫ ከለር ተቀብተው ይመጣሉ። እናንተ ሰርች ያደረጋችኋቸው ፊደሎች ማለት ነው። እና ፊደል ሰርች ያደረገ ነበር ሲመልስ የነበረው። የዚህ ደግሞ ትልቁ ችግር ምንድነው? የእግዚአብሔርን ቃል ባልተጻፈበት ወይም ባልተነገረበት አውድ ወደ መተርጎም ዝንባሌ እንድትወድቅ ያደርጋል። የእግዚአብሔር ቃል እንደዛ ሊል ፈልጎ እኮ አይደለም። አንተ ግን እግር የምትለዋን ወስደት ለማሸነፍ ብቻ ስታወራ ያልተጻፈውን ሐሳብ ነው የምታወራው።
ያልተጻፈውን ሐሳብ ነው። ለምሳሌ መጽሐፍ ቅዱስ እግዚአብሔር ሰማይ ዙፋኔ ነው ምድር እግሬ መረገጫ ነው ይላል። እግዚአብሔር ምድር ላይ እግሩ አለ ሰማይ ላይ ተቀምጧል ማለት ነው አይደለም። እግዚአብሔር ትልቅ በሆነው ነገር ላይ አለ ዝቅ ባለውም ነገር ላይ አለ ማለት ነው። በሁሉ ስፍራ ይገኛል የሚለውን ሐሳብ በሰውኛ ቋንቋ መጽሐፍ ሲነግር ሰማይ ዙፋኑ ምድሩ እግሩ መረገጫ ነው ይላል። ቀጥሎ ደግሞ እግዚአብሔር ዓለማትን ምድርን ሁሉ በገንቦ ውስጥ እንዳለ ጥቂት ጠብታ ነው የሚመለከተውም ደግሞ ይላል መጽሐፍ ቅዱስ። እና ቀድም ዙፋን ያደረገው የተቀመጠበትን ሰማይ አሁን ደግሞ በገንቦ ውስጥ እንዳለች ጥቂት ጠብታ ያታል እያለ ነው አይደለም። እየተባለ ያለው እግዚአብሔር ትልቅ ነው የሚል ሐሳብ ነው እንጂ ባንተ አይምሮ ልክ የተነገረህ እንጂ እግዚአብሔር ሰማይ ላይ ተቀምጧል ተብሎ የሚወሰን አይደለም። በምድርና ሰማይና ምድር ሁሉ በገንቦ ውስጥ እንዳለ ጥቂት ጠብታ ነው ሲባል እግዚአብሔር ያን ያክል ምድር ራሱ ትልቅ ሆነባት አይደለም። ስለዚህ እንድትረዱት ያስፈልጋል። ስለዚህ የዝግጅት እጥረት ነበረ ትናንትና፣ የዝግጅት እጥረት ነበረ ትናንትና በኡስታዝ ኡሱ በኩል ማለት ነው። የዝግጅት እጥረት ነበረ። ከዛም ባለፈ ደግሞ ስሜትን ለማናደድ ምንም ያልተናደደን ሰው አትናደድ ዝም በል ለማለት ሙከራ እየተደረገ ነበር። ሌላው ደግሞ ውይይቱ አልከበደኝም ለማለት በጣም ኦቨር ሪያክት ሲደረግ ነበር። እንደዚህ ደግሞ የሚሆነው ሰው እንደዚህ በጣም ሪላክስ ለማድረግ ትወና ውስጥ የሚገባው ሰው አይምሮ ሲጨነቅ ነው። የልብሱን ኮፍያ ሲበላ ነበር ስትመለከቱት ሲበላ ነበር። እኔ ልንገራችሁ ውይይቶች በጣም መልካም ናቸው። ውይይቶች ገንቢ ከሆኑ ማለት ግን እንደ ኡስታዝ ኡሱ ባለመዘጋጀት ሲሆን ውይይቱ ከማነጽ ይልቅ ዝም ብሎ ፍሬፍስኪ ወደ መሆን ይመጣል። ቪዲዮዎቹን ዝም ብላችሁ ተመልከታችሁ እዩ። ለምሳሌ የኡስታዝ ኡሱ ኮምፒውተር ስክሪን ላይ የምትመለከቱት ከእፎይ አፍ የሚወጡትን ቃላቶች ሰርች ያደረገበት ምልክት ብቻ ነው የምትመለከቱት። የእፎይን ስልክ ተመልከቱት። ሐዲሳት ነበሩ፣ ቁርአናት ተከፍተው ነበረ፣ የመጽሐፍ ቅዱስን ያስተማሩ የአንደኛ ክፍለ ዘመን የሁለተኛ ክፍለ ዘመን አባቶች ተገልጠው ነበረ። የተለያዩ መጽሐፍቶች ተገልጠው ነበረ። ዝግጅት ማለት እንደዛ ነው። ብዙ መጽሐፍት ገልጠ ብዙ ሐሳቦች ሰንደህ መተህ ነው። በነገራችን ላይ አንዳንድ ጊዜ የውይይታችሁን ኳሊቲ ራሱ የሚወያያችሁ ሰው አቅም ያዳክመዋል። አሁን ለምሳሌ ምንም ከማያውቅ ሰው ጋር ገብታችሁ ብትጨቃጨቁ አዋቂ እንኳን ብትሆኑ እንዳላዋቂ ትሆናላችሁ። ምክንያቱም የምታስረዱት ነገር ስለማይገባችሁ ማለትና የእፎይን አቅም ያሳነሰ ያወረደ የውይይት ፕሮግራም ነው የተመለከትኩት። የእፎይን አቅም ያሳነሰ በትልቁ ያሳነሰ የውይይት ፕሮግራም ነው የተመለከትኩት። ሌላው ደግሞ የመጀመሪያው 5 እና 7 ደቂቃ ድረስ ክርክር ነው የያዙት። ደቂቃው ይሄ ይሁን ያ ይሁን የሚል ክርክር ነው የያዙት። የውይይቱ ደቂቃ ይሄ ይሁን ያ ይሁን የሚል ክርክር ነው የያዙት። እፎይ አንድ ጥያቄ እሱን ሲጠይቀው ኢንተርናሽናል ውይይቶችን ተመልክተሃል ሲል ማን ህግ ሰጪ አደረጋቸው ይላል። አንድ ውይይትን ስታደርግ የምትወያየው መቼም ዓለም አቀፍ የሆኑ ውይይቶችን አይተ ፎርማትክን በእነሱ ልክ ወይም በእነሱ ይዘት ልክ ለማድረግ በመሞከር ነው። ኢንተርናሽናል መለኪያዎች እኛ ያለ መለኪያ እንዳንገባ ያደርጉናል። ለምሳሌ ኢንተርናሽናል ውይይቶችን ሊከፍትለት ሲሞክር እፎይ አይሆንም ሲል ትመለከቱታላችሁና ሌላው ደግሞ የደቂቃ አያያዝ ጉዳይ። ለምሳሌ ሁለት ተወያዮች ሲወያዩ ብዙ ጊዜ ሁለቱም ደቂቃ ይይዙና ደቂቃው ሲያልቅ አልቋል ብለው ማይካቸውን ከፍተው ይናገራሉ እንጂ ደቂቃ ሳያልቅ አያወሩም፣ ስለ ደቂቃ አይከራከሩም። ምክንያቱም ሁለቱም ደቂቃ ስለሚይዙ። እሱም ግን ስታዩት እንደዚህ ያለ ፎርማል ዲቤት አድርጎ እንደማያውቅ በሚያሳይ መንገድ አንተ ደቂቃ ያዝ እኔ አልይዝም ሲል ትመለከቱታላችሁ። ደቂቃ ለምን እሱ መያዝ ከበደው? ደቂቃ መያዝ ለምን ከበደው? እሱ ለምን እሱ ነው። በቃ ስሙን ከተሳሳትኩ ይቅርታ አድርጉልኝ። ብዙ እንደዚህ አይነት ስሞች ጠርቼ ስለማላውቅ እና ሁሱ ደቂቃ ለመያዝ ለምን ከበደው? ሁሱ ደቂቃ መያዝ የከበደው
በዋነኛነት ምክንያት በደቂቃ ጉዳይ መጨቃጨቅ ስለፈለገ ነው። አለቀ። ከዛ ባለፈ ደግሞ እንደዚህ አይነት ተመሳሳይ ውይይት ከሌላ ሰው ጋር አድርጎ ስለማያውቅ አየ ቤትህን ከፍተህ ሰዎችን እያስገባክ ስፈልግ ዲስኮኔክት እያደረክ ስፈልግ አጃቢዎች ሰብስበህ ዝም በሉ ጸጥ በሉ ምናምን እያልክ ራስ አለቃ ራስ ቦስ ሆነክ መጽሐፍ ቅዱስን በፈለከው መንገድና ቅርጽ ለደጋፊዎችክ ስተረጉምና ለመጽሐፉ ባለቤቶች መጽሐፉን ስታነብላቸው የተለያየ ስሜት ነው ያለው። አየ ብቻ ገብተክ ሙስሊሞችን ሰብስበክ ቤት ከፍተክ ኑ ክርስቲያኖች ግቡ እያልክ እንደፈለክ የእግዚአብሔርን ቃል ላይ ስተረጉምና የፈለከውን ሐሳብ ስትሰጥና መጽሐፍ ቅዱስን በትክክል የተረዱ አማኞችን አስገብተህ ያንን መጽሐፍ ቅዱስ ስታወራ አንድ አይነት እንዳልሆነ የምታቀበት ትምህርት ያገኘክ ይመስለኛል በኔ በኩል እና ሰዓቱ ሲናደድ ትመለከቱታላችሁ። በነገራችን ላይ ሃይማኖት ውይይት ላይ ብዙ ጊዜ አሸናፊ እንደማይኖረው አውቃለሁ። ለምሳሌ ሙስሊሞች ውሱ እንዳሸነፈ ነው የምታወሩት። በተቃራኒ የሚናገርን ሰው ስትሳደባላችሁ በየኮመንቱ እያየው ነው። ሁላችሁም ሙስሊሞች አላልኩም፣ አንዳንድ ሙስሊሞች እየተመለከትኩ ትሳደባላችሁ። ለምን? የሃይማኖት ውይይቶች ብዙ ጊዜ አሸናፊ የላቸውም። ይሄ የእስልምናና የክርስትና ብቻ አይደለም። በፕሮቴስታንቱና በኦርቶዶክሱ መካከል ውይይት ሲደረግ እንደዚሁ አሸናፊ የለም። በሆነ እምነት ሲደረግም አሸናፊ የለም። ለምን? ሁሉ ጊዜ ሃይማኖታችን እንዳሸነፈ እንዲሰማን ፌር እንዳንሆን ጭንቅላታችን እንዲጠብ ተደርገን የተሰራ ነው። እውነቱን ግን ስናይ ደቂቃ መያዝ የሁለቱ ተወያዮች ግዴታ ነው። አሊያም ደቂቃ ሊዝም ያለ ሰው አወያይ አስገብቶ መወያየት ነበረበት። ያቺ ጆኒ ራጋ የተባለችው ሴት ምን ገብታ ደቂቃ ብትይዝ ምናቸውም አይጎልም። ውስጡም ማን ነው እፎይም እሷ መግባቷ ምንም እንደማይከፋውና ፈቃደኛ እንደሚሆን ተናግሯል። የሷ መግባት ያላስደሰተው ማንን ነው? ኡስታዝ ሁሱን ብቻ ነው ያላስደሰተው። እሷን ካስወጣት በኋላ ደቂቃ እፎይ እንዲስ ካደረገ በኋላ ማስረጃ ሲያሳይ እፎይ ደቂቃውን ከለልከኝ የሚል ጭቅጭቅ በጣም ብዙ ደቂቃዎችን ይዞብን ነበር። ስለዚህ የበለጠ ውይይቱ ቆንጆ እንዲሆን የበለጠ ውይይቱ ጤናማና አስተማሪ ገንቢ እንዲሆን ከዚህ በኋላ ኡስታዝ እሱ ውይይት ስትጠራ ወይም ስትዘጋጅ አንደኛ 2 ሰዓት 3 ሰዓት ድራማ መስራት ብታቆም 2 ሰዓት 3 ሰዓት ሙሉ ድራማ መስራት አያስፈልግም። ፖለቲካ መስራት አያስፈልግም። አካውንት የተዘጋቢ ማለት አያስፈልግም። ማለቃቀስ አያስፈልግም። ክርስቲያኖች ሪፖርት አድርጉብኝ ማለት አያስፈልግም። እኛ ይሄንን ውይይት በጉጉት ስንጠብቅ ነበር። ሪፖርት አናደርጉም፣ ሪፖስት ነበር ስናደርግልህ የነበረው። ምክንያቱም ውይይቱ የአምላካችን አምላክ እውነተኛ አምላክ እንደሆነ የአማልክቶች አምላክ እንደሆነ የእግዚአብሔር ልጅ ክርስቶስ ኢየሱስ የዘላለም ሕይወት የሚሰጥ ብቸኛ ተስፋ እንደሆነ የምናሳይበት እድል መቼ በመጣ የሚባል ነው በክርስቲያኑ ጎን እንጂ ምንሸማቀቅበት ምናፍርበት ትምህርትም አስተምሮትም አይደለም ያለን እንደ ክርስትና ማለት እንደ ክርስትና እና ቪዲዮ ሰራላችኋለሁ በማስረጃ ጊዜ ካገኘው ቪዲዮ ሰራላችኋለሁ። እናንተ ብቻ ሪፖስት በማድረግ ኮፒ ሊንክ በማድረግ ሼር በማድረግ ብቻ አግዙኝ። እያንዳንዱ ያወራሁትን ነገር በማስረጃ አሳያችኋለሁ።